تعرف انه النيل بالنسبه لمصر خط احمر مش ስለዚህ ይላል አሁን ተነስተውብናል በቃ ኢትዮጵያ ቆርጣለች 200 ቢሊዮን ሜትር ኪዩብ ውሃ ይኖራታል 200 ቢሊዮን ሜትር ኪዩብ ማለት ግን ብሩን አሁን ኢንቨስት ያደረጉት እኛ ጋር መልሰው ኢንቨስት ሳይሆን ያደረጉት ያሉት ወደ ኢትዮጵያ ሊወስዱት ነው ይላል يروحوا يستثمروا نطلع يستثمروا 10 تريليون دولار بس ما تستثمرش في حاجه بتأذينا وترجع تقول لنا صاحبك وحبيبك ስለዚህ እኛን ወዳጅነን የአረብ ሊግነን አብረነን ሸቂቅነን ምናምን ወንድማማቾች ምናምን እያሉን ግን ኢማራትን ሳውዲ المهندسين في اديس ابابا كانوا راسمين خريطه ثانيه خالص لتأميم النيل الازرق بالكامل ህዳሴ ግድቡ ላይ ብቻ እኛ ትኩረት ሰጥተን ስንል ዓለም በሙሉ ስለ ህዳሴ ግድብ ሲያወራ የኢትዮጵያውያን መሐንዲሶች ግን ከህዳሴ በፊት ስለሚሰሩ ሌሎች ግድቦች ጥናት ላይ ነበሩ الخريطه دي فيها 3 سدود عملاقه تانيين غير سد النهضه ከህዳሴው ግድብ ሌላ 3 ትልልቅ ግድቦችን የያዘ ካርታ ሲሰሩልን ነበር ሲሰሩብን فيها فصول كتير ስለዚህ አሁን ላይ የመጣብን ችግር አደገኛ ነው ፈጥኖ የመጣው የኢትዮጵያ ከገልፍ ካንትሪ ጋር የገልፍ ካንትሪ ኢትዮጵያ ጋር እና መተሳሰር አፍሪካ ግብጽ ተጽኖ የፖለቲካ ምናምን የሚባለውን ዓለም ኢትዮጵያ ዘለለችው ማለት ነው እንካ ተጠቀም እኔ መጠቀማል በቃ ምንም የርዳታ የልመና ምናምን ውስጥ ሳትገባ ነገር የለም የሚገራርም የሆነ አላህ ሁላችሁንም ያሳያችሁ አልቆ የዛኔ ኢንሻአላህ ሰርፕራይዝ ነው ሁላችን ራስ ሰውየው እየነገረ ነው የኢትዮጵያ ህዳሴ ግድብ ኢፌክቲቭ እንዲሆን እድሜው በጣም እንዲረዝም እውነት በቃ ህዳሴ ግድብ ተሰርቷል እንዲባል የሚቀጥሉት ግድቦች ስራ ላይ በጣም ልንረባረብ ይገባል ሻባህ ምንለው እኛ መጠቀማችን የነሱ መታነቅ ከሆነ ይታነቁ ግን እኛ ለማነቅ አንሄድም እነሱን ወይም ደግሞ የማነቅ ፕሮግራም ኢትዮጵያ ባለፈው አመት ብቻ እስከ ዛሬዋ ድረስ 700 ሺና ከዛ በላይ የሆኑ ሳውዲያውያን ብቻ ኢትዮጵያ ረግጠዋል ይሄ ማለት ምን ያህል السلام عليكم واهلا بكم አሁን ግን በቀጥታ ወደ ኢማራት ጉድ ሰራችን ይላል ይሄ ሲነሳ ኢትዮጵያ 3 ግድብ ልትገድብ ነው እነዚህ 3 ግድቦች ግን የሚደጉማት የአረብ ሀገሮች ናቸው ሁለቱ ናቸው ተጠርጣሪዎቹ በእነሱ ሐሳብ አንደኛው ሳውዲ ናት ሁለተኛው ኢማራት ነው اكيد هنتكلم عن سد النهضه اللي وجع دماغنا بقاله سنين ይሄ እንግዲህ ለስንት አመታት ራሳችንን ሲያሳምመን የቆየው የሆነውን ስለ ህዳሴ ግድብ ነው በርግጥ ምናወራው بس في الاول انا عندي حكايه اهم واكبر واخطر بكتير በዚህ ጉዳይ ላይ በጣም ከፍተኛ አደገኛ አሳሳቢ የሆነ ጉዳይ አለኝ احنا النهارده بنفتح الصندوق الاسود لمستقبل النيل الازرق ለሚቀጥለው የጥቁር አባይ ታሪክ ወይም ሂደት ጥቁር ሳንዱቅ ቢሎት ወይም ብላክ ቦክስ የሚባለውን የሚስጥሩን ቦክስ እንከፍተዋለን ያለ የጥቁሩን ቦክስ لو فاكر انه اثيوبيا وقفت عند سد النهضه تبقى غلطان ምክንያቱም ኢትዮጵያ በህዳሴ ግድብ ብቻ ትቆማለች የሚል ሐሳብ ካለ ተሳስተሃል انه في ثلاثي مرعب كان مستخبي من الدرج يمكن من 2012 وقبل كده እንደውም ከ2012 ጀምሮ ወይም ከዛ በፊት ጀምሮ የታሰበልህ የሆነ ሌላም ጉዳይ አለ بدا يظهر للنور دلوقتي ይሄም አሁን ብቅ ያለ መጥቷል سد كارادوبي سد ካራዶቤ የሚባል ግድብ وبيكو ابو ቢኮ አቤ ወይ ቢኮ አቦ የሚባል ሌላ አንድ ግድብ ومندايا እንደዚሁም ማንዳያ የሚባል ግድቦች ይጠብቁሃል 3 سدود ضخمه بتكلفه خياليه معديه ال 10 مليار دولار እነዚህ ሁሉ ጠቅላላ ገንዘባቸው እስከ 10 ቢሊዮን ዶላር የሚደርስ ሆኖ የሚሰሩ ታላላቅ ግድቦች ናቸው كانت مجرد احلام بسبب الفقر والحروب እነዚህ ነገሮች ለኢትዮጵያ በድህነትና በጦርነት ምክንያት ህልም ነበሩ حاولوا طول سنين طويله ان هم يلاقوا استثمارات يبنوها بيهم ولكن فشلوا በራሳቸው ይህንን ነገር ለመገንባት የተለያዩ የልማት አቅጣጫዎችን ሁሉ ሲፈትሹ ነበር አልተሳካም فجاه حنفيه التمويل اتفتحت والخزائن الخليجيه وبالاخص ابو ظبي بقت هي المحرك الرئيسي للمشهد አሁን ግን የገንዘብ ቧንቧ የተከፈተበት የሆነ የአረቦች የገንዘብ ምንጭ ለኢትዮጵያ ተከፍቷል የአረቦች ሲል ያው እንዳልኩት ሁለት አካሎችን ነው የሚያስበው አንደኛው ሳውዲ ናት አንደኛው ኢማራት ናት ግን እሱም ይላል በተለይ ግን እና አቡ ظبي ያ ማለት መሐመድ ቢን ዛይድ የዶክተር አብይ አህመድ ወዳጅና ጓደኛ ማለት ነው
وهل فعلا سد النهضة طلع فنكوش كهرباء ومحتاج سدود تانية تنقذه من الطمي؟ في الفيديو ده هنغوص في التفاصيل. አንዳንዶች እንደሚሉት እውነት ኢትዮጵያ አሁን የምትሰራቸው ሌሎቹ 3 ግድቦች የኤሌክትሪክ ማመንጨት ተግባሩን ለህዳሴው ግድብ ከፍ ለማድረግና በተለይም ገና ወደፊት ለሚመጣ የጭቃ እና የአፈር ክምችት ጥንቃቄ ለማድረግ ነውን ወይስ ሌላ ምስጢር አለው? አብረን እናያለን። اشرح ليه السدود دي بتتبني دلوقتي بالذات، وايه حكايه بحيره سد النهضه الصافيه اللي بيمهدوا لها، وازاي ስለዚህ የምናስበው አሁን ምንድነው ለምንድነው 3 ሌሎች ግድቦች የሚገድቡት? ከዛስ እቺ ደግሞ የህዳሴ ግድብን ጽድት ያለች ንጹህ ውሃ ለማረግስ ለምን ፈለጉ ይላል። እንግዲህ የኢትዮጵያ ህዳሴ ግድብ አሁን ላይ ለነሱ በጣም ጭቃ አፈር እና ምን ይሞላበት እና ስቲል ያው ከተራራ ከምን አብሮ ይዞት የሚወርደው ምንድነው ስሙ የውሃ የአፈር መጠን ስላሰቃየው ጽድት ያለ አድርገው ምን ሊያስቡበት ይችላሉ? እሱን አብረን እናያለን። الاستثمارات العربيه بقت هي الجوكر في معادله امن مصر والسودان المائي. دي جوكر ያለው የአረቦች ኢማራት ሳውዲ መሳሰሉት ማለት ነው ኢንቨስትመንት በዚህ ጉዳይ ላይ ለማድረግ እና የግብጽና የሱዳን ተለዋጭ የማግኘት ጉዳይ ነው ይላል። ይሄን ነው እኛ በፊት ጀምረን የምናስበው ማለት ተለዋጭ መሆን አላማችን አይደለም፣ ግን እኛ ራሳችን ለማደግ ግን መጀመሪያ የራሳችንን ሀብት ተጠቅመን በኢንዱስትሪው ልክ በቱሪስት መስህቡ ለምሳሌ በቀደም እንዳሳያችሁ ሳውዲዎቹ በጣም ኢትዮጵያ ጋር በደንብ ሲግባቡ ላለፉት የኢትዮጵያ የቱሪስት ሚኒስትር ሰሞኑን በተጠቀሱት መሰረት የቱሪዝም ሚኒስትሩ በተጠቀሱት በኢትዮጵያ ባለፈው አመት ብቻ እስከ ዛሬዋ ድረስ 700,000 እና ከዛ በላይ የሆኑ ሳውዲያውያን ብቻ ኢትዮጵያን ረግጠዋል። ይሄ ማለት ምን ያህል አንደኛ ቲኬት በብዛት የሚጠቀሙት ደግሞ የኢትዮጵያን ኤርላይንስ ነው። በጣም ደስ የሚለው ነገር ምክንያቱም በጣም ይወዱታል ኢትዮጵያን ኤርላይንስ። አንድ ኢትዮጵያን ኤርላይንስ ምን ያህል ብር ተጠቀመ የሚለውን ስታስቡት በዚህ ጉዳይ ላይ ብቻ በጣም ደስ የሚል ነገር ነው። አንድ ሁለተኛ እነዚህ ሰዎች ሲመጡ የት ነው የሚያርፉት? የት ነው ገንዘባቸውን የሚያወጡት? ከትንሹ የሹፌር ጀምሮ እና በየመንገዱ ሲያዩት እና ሲያምራቸው ቁጭ ያሉ ቡና የሚጠጡባቸው ቦታዎች ሳይቀር የሚፈሰው የሚወጣው ገንዘብ ለኢትዮጵያ ነው። ይሄ እንደዚሁም በተለያዩ ደግሞ መናፈሻና መዝናኛ ቦታዎች ደግሞ ሲሄዱ ያው የመዝናኛውን የሚከፍሉትም እና የትራንስፖርቱ ብዙ ጊዜ በተለይ የውስጥ በረራዎችን የሚጠቀሙት አሁንም ኢትዮጵያን ኤርላይንስ ነው። ስለዚህ ኢትዮጵያን ኤርላይንስ የመጀመሪያው ተጠቃሚ ነው። ሌላው ቱሪዝም የሚባለውን ነገር ለሌላ የማስተዋወቅ ስራ በጣም ይሰራል። እነዚህን እንቅስቃሴዎች በመናይበት ወቅት የኢትዮጵያን የራሷን ውሃ እና በውሃው የሚፈጠሩትን ሐይቆችም ይሁን የእርሻም ጉዳይ ይሁን የአረንጓዴ መስህቦችን ሁሉ የምታደርገውን ኢትዮጵያ ሌላው ቀርቶ በጣም ከሚያስደስታቸው ነገር ከጨው የተላቀቀ የሆነ አሳ መብላት ደስ ይላቸዋል። አሁን ካየሁትና ከታዘብኩት ነገር ሳውዲዎቹ ሲመጡ ይሄ ናይል ፐርች ወይም የወንዝ በአጠቃላይ ምንም አይነት ጨው የሌለበት የሆነው አሳ የተፈጥሮ አሳ መብላት በጣም ደስ የሚላቸው። ስለዚህ እንደነዚህ አይነት ትናንሽ ሐይቆች ጋር እንኳን እየሄዱ ሌላው ባህር ዳር ከባህር ዳር የመጡ አሳዎች ምናምን በጣም ነው ደስ የሚላቸውና ይህና መሰል ነገሮች ሁሉ እርሻንም ጨምሮ ይሄ በድግምግሞሽ ውሃ ለምሳሌ ሌላው ቀርቶ ከተጸዳድተውበት የወጣ የሆነ ውሃን አጽድተው እንደገና የሚጠቀሙበት ጊዜ የጽዳት ችግር እየተፈጠረ ብዙ በሽታን ሊያመጡ የሚችሉ የምግብ አይነቶች ሁሉ እየያዙ ነው ሳውዲዎቹ። ስለዚህ ከግብጽ ከኢማራት እና ከሳውዲ የምንሰማቸው ነገሮች ከግብጹ ውጤቶች የምግብ ውጤቶች መላቀቅ ይፈልጋል። ስለዚህ ኢትዮጵያ እንደ አንድ ድንግል የሆነች ሀገር እስካሁን ድረስ በጣም ብዙ ያልተረሰችና ብዙ ያልተበላባት ሀገርን እንደ አዲስ ማልማት በደንብ ይፈልጋል። ስለዚህ ይሄንን አስበው ነው ይላል። ركز معايا في كل كلمة عشان اللي هتسمعه مش هتلاقيه في مكان تاني والفيديو قصير ما تقلقش. እኔ ምነግርህ ነገር ወሳኝ ስለሆነ በደንብ ትኩረት ሰጥተህ ስማ። ሌላ ቦታ ከማትሰማቸው ነገሮች ልናገር እችላለሁ ነው። بص يا سيدي علشان نفهم احنا رايحين على فين لازم نرجع لورا شوية تحديدا ወዴት እየሄድን ነው የሚለውን ለማወቅ ወደ ኋላ ትንሽ መለስ ማለት ጥሩ ነውና ትንሽ ወደ ኋላ መለስ አድርጌ ላውራችሁ። سنة 2012 وما قبلها ከ2012 እና ከሱ በፊት ባሉት አመታት في الوقت ده اللي العالم كله كان مشغول بالكلام عن سد النهضة
المهندسين في أديس أبابا كانوا راسمين خريطة تانية خالص لتأميم النيل الأزرق بالكامل. ህዳሴ ግድቡ ላይ ብቻ እኛ ትኩረት ሰተን ስንል ዓለም በሙሉ ስለ ህዳሴ ግድብ ሲያወራ የኢትዮጵያውያን መሐንዲሶች ግን ከህዳሴ በፊት ስለሚሰሩ ሌሎች ግድቦች ጥናት ላይ ነበሩ። الخريطة دي فيها 3 سدود عملاقة تانيين غير سد النهضة. ከህዳሴው ግድብ ሌላ 3 ትልልቅ ግድቦችን የያዘ ካርታ ሲሰሩልን ነበረ ሲሰሩብን ነበር قبل منه، وهي سدود كارادوبي بيكو أبو من دايا. السدود እነዚህ ግድቦች ናቸው ሰምታችኋል። ካራዶቤ ቢኮ አቤ ወይ ቢኮ አቦ እና ማነዳያ ይባላሉ። دي مش مجرد حيطان خرسانة بتتبني وخلاص، دي منظومة سيطرة كاملة. الفكرة እነዚህ ተራ ግድብ ብለህ ብቻ እስከዛሬ ድረስ እንደምታወራቸው አይደለም። ይሄ ማለት የጥቁር አባይን መቆጣጠር ማለት ነው። الفكرة انه النيل الازرق ده نهر عنيف بيشيل معاه كميات طمي اللي هو الطين يعني مهولة. ይሄ የጥቁር አባይ ማለት ባህሪው ብዙ አፈር ይዞ የሚሄድ ነበር። ይሄ ማለት ለግብጾች ከዚህ በፊትም ስንለው ነበር ይሄን ነገር በጣም ከሚያሳስባቸው ነገርና በጣም ከሚያልሟቸው ነገሮች ኢቭን ሱዳን ውስጥ በአፈር ብቻ ንግድ ላይ ጡብ ማለትም ሸክላ እየሰሩ ሀገሩን በሙሉ በጡብ ስራ ላይ ወይም በዚህ ስራ ላይ ሸክላ ስራ ላይ የተሰማሩ በጣም ብዙ ሀብታሞች አሉ። እነዚህ ሀብታሞች ኢቭን መንግስት ላይ ጫና በማሳደር የህዳሴ ግድብን ጉዳይ ሌላው ቀርቶ ውሃው ያጥለቀለቃቸው ሌሎችን የሚጎዳ ቢሆንም እርሻም የሚያበላሽባቸው ቢሆንም እነሱ ግን የሚያሳስባቸው አፈሩ ነው። ስለዚህ አፈሩ ሌላው ቀርቶ በጣም ከደነቀኝ እንጨት እኛ ለካ ግንድ ይዞ ዞራል ምናምን ስንለካ እኔ እንዲሁ ያው እንትን ይመስለኝ ነበር ለተረት ብቻ የምንለው ይመስለኝ ነበር። ግን እንጨቱ ራሱ ይጠቅማቸው ነበር። እንጨቱን ራሱ አንድ የሆነ ትልቅ የሆነ ቦታ አይቻለሁኝ ግንዶችን ብቻ ሰብስቦ አጠራቅሞ የተለያዩ ስራዎችን የሚሰራበት ማለት ነው። በጣም ትላልቅ ግንዶች ነው የሚሄዱትና ስለዚህ ይሄ አባይ ማደራ የለው ግንድ ይዞ ይዞራል የሚለው ነገር ለቀልድ አይደለም፣ በጣም የእውነት ነው። ሄዶ ግንዱ ደግሞ እዛ ተግባር አለው አፈሩ በተለይ ማለት ነው። ስለዚህ የግብጽም እንደዛው ፒራሚዱ አካባቢ ከፒራሚዱ ውጪ ያሉ እነዚህ ቀያይ የሆኑ አፈሮች እንዲህ ክምር እያረሱ ከላዩ ላይ እየሸጡም እና አሸዋውም ላይ ሌላ ቦታ ላይ ወስደው እየረጩ በሚገርም ሁኔታ ለእርሻ የሚጠቀሙት እሱ ነው። በራውን ያለሙበት እሱ ነው። وصل ل 200 و 300 مليون طن سنويا. ይሄ ማለት 230 ወይም ደግሞ ደስ ይለኛል منظومة سيطرة كاملة. الفكرة انه النيل الازرق ده نهر عنيف بيشيل معاه كميات طمي اللي هو الطين يعني مهولة بتوصل ل 200 و 300 مليون طن سنويا. 200 እስከ 300 ሚሊዮን ቶን የሚደርስ አፈር ነው የሚሄደው። ይሄ ማለት አገራችን እየተቆረሰች እየሄደች ነው ማለት ይቻላል እነሱ ጋር እና ይሄንን አፈር አሁንም ቢሆን የህዳሴው ግድብ ራሱ ተቋቁሞ ሙሉ በሙሉ አይጨርሰውም ማለት የኢትዮጵያ ህዳሴ ግድብ የተወሰነውን ያስቀረዋል እንጂ ሙሉ በሙሉ አያስቀረውም። ስለዚህ ይሄ አፈር አሁንም መሄዱን ቀጥሏል። ምናልባት ምናየው ከበፊቱ ጥቁረቱ ትንሽ የጸዳ የሆነ ውሃ እንደሚያልፍ ማየታችን ምንም አያልፍም ማለት አይደለም። ከስር ባሉ እንደዚሁም በተርባይኑም ተመቶ የሚሄደው የአፈር መጠን አለ ብዙ አለ። الطمي ده هو البعبع اللي بيملى البحيرة وبيقلل ساعتها التخزينية. ስለዚህ ይሄ አፈር በዚሁ ከቀጠለ የሚያልፈውም አደጋ ነው ማለት እየሄደብን ነው አፈሩ ለኛ ማለት ነው። ሁለተኛው ከእኛ ጋር ሌላው በአደጋ ደረጃ ደግሞ የተርባይኑን የመስራት አቅም ያዳክመዋል። ሁለት የቡሃይራው ወይም ደግሞ የባህሩ ወይም የሐይቁ የመያዝ አቅሙን ደግሞ እንደዛው ያሳንሰዋል። አፈሩ የሞላ ውሃው ያነሰ ስለሚሄድ والأخطر إنه بيعمل صنفرة لتوربينات الكهرباء وبيبوظها. ሌላው በጣም ደግሞ አንዳንዴ በጣም ሲበዛ ደግሞ ተርባይኖቹን በጣም አዝጎ አበላሽቶ ምናምን ከጥቅም ውጭም ሊያረጋቸው ይችላል እና መታደስ የግድ ሊያደርግባቸው ይችላል። فكان التفكير الإثيوبي من زمان هو ليه ما نعملش سدود قبلية يعني قبل سد النهضة في نفس المجرى بتاعه. ስለዚህ የኢትዮጵያውያን ሐሳቤ
ይህንን ነገር ለማስቆም ግዴታ ለምን ግድብ ከፊቱ አንሰራም የሚል አለ ማለት ነው። اوكي تكون هي المصفاة. سد كرادوبي مثلا متخطط انه يكون سد تخزيني وكهربائي ضخم جدا. مهمته الاساسيه انه يحجز الطمي اللي جاي من الهضبه. هي كرادوبي ለምሳሌ በጣም በተለይ ከተራራዎች የሚወርዱ አፈሮችን በደንብ በመያዝ ትልቅ ስራ የሚሰራ የሆነ ግድብ ነው የሚሆነው። ረጅም እና በተለይ ርዝመት ላይ ያተኮረና አፈርን በደንብ በመያዝ ላይ ያተኮረ ነው የሚሆነው። علشان الميه تروح لسد النهضه رايقه وصافيه. ስለዚህ ወደ ህዳሴ ግድብ የሚያልፈው ውሃ ንጹህ ጽድት ያለ ይሆናል። فيطول عمر التوربينات هناك اللي مش شغال. ስለዚህ የተርባይኑን እድሜ ይረዝማል። የኤሌክትሪክ ማመንጨቱ ሂደትም ጥሩ ይሆናል بالمناسبه. ولكن الحلم ده خبط في حيطه سد اسمها التمويل. احنا بنتكلم عن مشاريع محتاجه اكتر من 10 مليار دولار. እነዚህ ነገሮች እስካሁን ድረስ የዘገዩት የነበረው የገንዘብ እጥረት ይዟቸው ነበር። مفيش بنك دولي ولا مؤسسة عالمية هترضى تمول مشاريع في منطقة فيها نزاع مائي ሌላው በተለይ ደግሞ የውሃ ጭቅጭቅ ክርክር ያለበት ጉዳይ ላይ የዓለም ባንክ አይነቱ እንትን መስሪያ ቤቶች የዓለም ትላልቅ መስሪያ ቤቶች ገንዘብ ለመስጠት እንደዚህ ለማውጣት ብዙም ዝግጁ አይደሉም። በተለይ ክርክር ጭቅጭቅ ያለበት ጉዳይ ላይ ኦኬ قنبلتها موقوتة. فالمشاريع دي فضلت حبيسة الأدراج لسنين. ስለዚህ ይህ ሐሳቤ አሁንም በከዳሰው ግድብ ጋር እኩል እድሜ እየታሸ ቆየ ማለት ነው። لدرجة انه الناس افتكرت ان هي ماتت. ولكن المفاجأة انه مع بداية 2000 አንዳንዴ እንደውም በቃ ቀርቷል ይሄ ነገር እስከሚያስብል ድረስ ሐሳቡ ኦሬዲ ሞቶ ነበር ይላል። ግን አሁን እንደገና ተንሰራርቷል። 26 اثيوبيا بدأت تطرح مناقصات رسمية وبدأت المعدات تتحرك وبدأت الوعود بالتمويل تطلع. طب አሁን ላይ ግን ኢትዮጵያም ጨረታ ያወጣች ነው ማን እንደሚሰራው እንደገና ደግሞ ገንዘብም ያገኘች ነው። የተለያዩ እንቅስቃሴዎች አሉ በደንብ የሚታዩ ነው። ازاي والفلوس جت منين فجأة كده؟ ስለዚህ ጥያቄው ይሄ ገንዘብ በድንገት ከየት መጣ የሚለው ነው። السر هنا انه اثيوبيا بطلت تدور على قروض من البنك الدولي بشروطه المعقده وبدات አሁን ላይ በጣም ብዙ መስፈርቶችንና አስጨናቂ እንትኖችን ቅድመ ሁኔታዎችን የሚደረድረውን የዓለም ባንክ ምናምን ብድር ኢትዮጵያ ብዙም ያየችው አይደለም። تدور على شركاء عندهم فوائد ماليه وعايزين نفوذ سياسي ሻላት የኢትዮጵያን ጥቅም የሚያስከብሩና የነሱ የራሳቸውም ደግሞ ጥቅም ተለዋዋጭ ማለት ከነሱ ጋር በጥቅም ተለዋውጠው ለኢትዮጵያ ተጠቅመው የሚጠቅሙ የሆኑ አጋሮችን መፈለግ ነው የሚሻላት። مساحات للاستثمار في الطاقه النظيفه وفي نفس الوقت በተለይ በንጹህ ይሄ አረንጓዴ አየር ሊያመጣ በሚችል ወይም ደግሞ ንጹህ የሆነ የኤሌክትሪክ ምንጭን የሚያገኙበት የሆነ መስመርን መሄድ የሚፈልጉ አካላት ጋር አብራ መተሳሰር عايزين يخنقوا مصر والسودان. እነዚህ ማለት ደግሞ ይልና በሱ ጭንቅላት ጠባባ ጭንቅላት ኢትዮጵያ የሚፈልጉት የሱዳንና እነዚህ ሰዎች የሚፈልጉት የሱዳንና ግብጽን ማነቅ ነው ይፈልጉታል። ليش نخنقهم يعني ايش عندنا ليش حتى اذا خنقناهم ماذا نستفيد لا شيء لكن نحن نستفيد واذا كان استفادتنا يعتبر خنقهم فليختنقوا لكن لا نريد خنقهم እኛ ምንለው እኛ መጠቀማችን የነሱ መታነቅ ከሆነ ይታነቁ ግን እኛ ለማነቅ አንሄድም እነሱን ወይም ደግሞ የማነቅ ፕሮግራም የለም። እቺ ጥሩ አባባል ናት። የኛ የልማት እንቅስቃሴ ለነሱ መታነቅ ከመሰላቸው ይታነቁ ችግር የለብንም። ግን እኛ ሆን ብለን እነሱን ለማነቅ አንሄድም። ይሄ ነው ያልኩት በአረብኛ። السدود الجديده دي لو كملت اللعبه مش هتبقى سد واحد، لا دي بقت سلسله خناق على مجرى النيل الازرق. እነዚህ በተለያየ ተሰናስለው የሚሰሩት ሶስቱ ግድቦች كفتኛ የሆኑ ማነቆች ናቸው ለኛ ይላል። التمويل اللي كان عائق ما بقاش عائق بفضل التحالفات الجديده اللي هنحكي عنها. አሁን ላይ ለዚህ ሶስት ግድቦች የገንዘብ ጥረት የሚባል ነገር ተፈቷል بالتفصيل. الموضوع ما بقاش مجرد تنميه، ده بقى اعاده هندسه للجغرافيا السياسيه للمنطقه كلها وبمباركه فلوس عربيه للاسف.
ስለዚህ አሁን ዋናው ነገር እሱ ሊያመጣልን የፈለገው ከዚህ በኋላ የገንዘብ እንቅስቃሴ ወይም ደግሞ የኢኮኖሚ ጂኦግራፊ ነው የሚቀየረው ነው የሚለው። እስካሁን ድረስ ግብጾች ኢማራትን ሳውዲን እየመገቡ በዛ ፖለቲካቸውን ይሰርቁ ነበር። ፖለቲካቸውን እንደፈለጉ ያደርጉት ነበር በሚልኩት የምግብ በሚልኩት የተለያዩ ነገሮች ማለት። ስለዚህ አሁን ግን ይገለበጣል ማለት ነው። ያ ነገር ተቀይሮ በቀጥታ ከምንጩ ከናይል ከሚፈራ ምግብ ይወስዳሉ። ከግንኙነታቸው ከኢትዮጵያ ጋር በቀጥታ ይሆናል ማለት ነው። በእጃዙር በስማ በለው አይሆንም ማለት ነው። ወይም ከሌላ ሁለተኛ እጅ አይደለም ውሃቸውን የሚያገኙት። ኦልሞስት አንድ ብርቱካን ሲበሉ ውስጡ ያለው የዚህ ውሃ ነው፣ የናይል ውሃ ነው። ስለዚህ እዛ ያለው ውሃ ሶስቴ ተጣራ ሽንት ቤት ደርሶ የተመለሰ ይቀርበሉ ይለቃሉ። ስለዚህ እንደዚህ አይነት ነገር ስላ ይሄንን እየደረሱበት ነው። ስለዚህ የኢትዮጵያ ኦርጋኒክ የሆነ ውሃው እዚሁ ያልተበረዘ ያልተከለሰ ውሃ ያገኛሉ ኢንሻአላህ። ይሄ እኛም ጋር እስከ ማለት ስልጣኔው ሲመጣ መደጋገማችን እንዳይቀር ነው። ግን ቢሆንም አሁን ላይ ግን ምንም መደጋገም የሚያሳስበን ያልሆነ በጣም ብዙ ውሃ ነገር ግን ኮንትሮል የማድረግ አቅም ብቻ ነበረ እኛ ጋር ችግሩ ማለት ነው። ده اللي بيخلينا نسأل هو ايه اللي بيحصل في الكواليس بجد. ስለዚህ ምንድነው ከኋላ እየተከሰተ ያለው የሚለው መጠየቅ ግድ ይላል። حروب والازمات يسيب كل ده ويروح يركب الطياره ويعمل زيارات مكوكيه للامارات في توقيتات حساسه جدا. ለምሳሌ ጠቅላይ ሚኒስትር ዶክተር አብይን እዩታለ የዚህን ስምምነት ሊያደርግለት ወይም የዚህ አይነትን የገንዘብ ምንጭ ሊያስገኝለት የቻለባቸው እንቅስቃሴዎችን ስናይ አንዱ ጦርነት በሚዘንብባት ወይም ሚሳኤልና ድሮን በሚዘንብባት ኢማራት የመጀመሪያው ቀናት ኢማራትን ለመጎብኘት ሄደ ይላል ማን? ጠቅላይ ሚኒስትር ዶክተር አብይ አህመድ። الإجابة مش محتاجة ذكاء ولا فقاقة. እንደዚህ አይነቱ ነገር ያው ለምን ምናምን የሚለው ላይ ምንም ትልቅ ዕውቀት ትልቅ ብልጠት አይጠይቅም። الإجابة هي السيولة. إثيوبيا በቃ ዋናው ነገር ከኢትዮጵያ ጋርና ከኢማራት ጋር ያለውን ትስስር ማጠናከርና ከኢማራት ሊፈስ የሚችል ጥቅምን ቀለል ማድረግ ነው ሂደቱ። በቃ አንድ የአረቦች አባባል አለ አህሲን ኢለ الناس تستعبد قلوبهم ይላል። ምን ማለት ነው? ለሰዎች መልካምነት ስታሳይ ልባቸው ላንተ ይከፈታል። በቃ ይሄ ነው የሚሆነው። ጠቅላይ ሚኒስትሩ ያደረጉት ነገር ኢማራትን ልቧን ወደኛ እንዲያዘንብል አድርጎ ከሆነም እና ሳውዲዎችንም አዘንብሎ ከሆነ እሰየው ጥሩ ነገር ነው ማለት ነው ይሰሩት። እንዳልነው ነው ወንድሞች እህቶች፣ እኛ ትክክለኛ ፖለቲካ መኬድ አለበት። ማንም ሀገር የሆነ ኢንቨስትመንት ስላደረገ እኛ ሊገዛን አይገባም። ያ በጣም ጥንቃቄ ሊደረግበት የሚገባ ነው። ግን በአለም ላይ ሌላው ቀርቶ አሜሪካ ላይ በትሪሊዮኖች ሳውዲም ኢማራትም ኳታርም ያለሙ እንደሆነ አይተናል። ስለዚህ እኛ ጋር መተው ኮንቲኒ ሚሉት ሊይዙና ጂኒ ጃንካ የሚሉ አንዳንድ እንትኖች አሉ፣ ሸካኮች አሉ። ለነሱ ምንላቸው አሜሪካንንም ለመያዝ ነው ትሪሊዮን የሚልኩት ብለን ነው የምንጠይቃቸው ነው። ኢንቨስትመንት ጥቅም አለው ለኛም ለነሱ ማለት። ኢማራቶችም ሳውዲዎችም የመሳሰሉት የተለያዩ የልማት ስራዎች ሲሰሩ በተቻለ መጠን የምናደርጋቸው አግሪመንቶች ከፖለቲካችን ጋር ጥንቃቄ ያለባቸው መሆን እንዳለባቸው ሁላችን ማወቅ ይሄ። ስለዚህ የፖለቲካው ኤሊት ይሄን በደንብ ያውቀዋል ብለን እናስባለን። በእኛ የተለያዩ ትላልቅ ጉዳዮች ላይ በማይደራደር መልኩ ግን ይህንን የጥቅማችን የምናገኝበት ሁኔታ ግን ማድረግ እንችላለን። وده ما يزعلناش في حاجة، وبالأخص الإمارات اللي بقت المستثمر رقم 1 في إثيوبيا. احنا بنتكلم عن أرقام تخض استثمارات مباشرة عدت 2.4 مليار دولار بالإضافة لتمويل سخي بقيمة مليار دولار لبناء قصر أبي أحمد الجديد. ስለዚህ ይሄ ሌላው ቀርቶ የኢትዮጵያ የተለያዩ አሁን በተለይ ብዙ ሲወራ የነበረበት እኔ በአይኔም ስላየሁት እና ውሸት መሆኑን በደንብ ያረጋገጥኩት የሆነው ነገር የሱም የሚደጋግመው ያው ልክ እንደሌሎቹ የኢማራት በኢትዮጵያ ላይ የሚያደርጉት የተለያየ የገንዘብ ፍሰት የዶክተር አብይ አህመድ የጫካ ፕሮጀክት ብለው አሁን እየሰሩት ያለው የቤተ መንግስቱን የሚጨምር እንደሆነ ይነገራል። ግን አንድ ጊዜ ምናልባት ሹክ ያለን ሰው አለ ማናቸው አቶ አራ የመቀሌውን ሰው ንገሩኝ አሁን ወደኛ የገቡትን። እኔ እውነት መስሎኝ ነበረ በፊት ቤተ መንግስት ምናምን እያልኩ እኔም ስተች ነበር። ግን የጫካ ፕሮጀክት ተብዬ ስጎበኝ ግን ምንም ቤተ መንግስት አላየሁም ብለዋል። ማናቸው ያሉት? ጌታቸው ረዳ
እንትን ሲሉ ነበር ያው ልክ እንደሌሎቹ ሲያሙ ነበር የኢትዮጵያ መንግስት በተለይ ዶክተር አብይ አህመድ ለቤተ መንግስት ያለ ብዙ ገንዘብ ያፈሳል ምናም ብለዋቸው ነበርና እሳቸውም በሆነ ጊዜ በፓርላማው ምታስቡት አይደለም እንደውም ከዛ በላይ ብዙ ብር ነው የምናወጣው ለዚህ ጉዳይ ይሉና ግን ስናየው እንደዚህ አይነት ነገር የለም ሚገራርን የሆነ አላህ ሁላችሁንም ያሳያችሁ አልቆ የዛኔ ኢንሻአላህ ሰርፕራይዝ ነው ምንሆነው ሁላችንም እኔ ቢያንስ በተወሰነ ደረጃ አይቻለሁ ግን የበለጠ እንዳየው መኛለሁ አሁንም ምክንያቱም መጨረሻ አሁንም እድገት አለ ሁሉ ጊዜ በየቀኑ እድገቶች አሉ ስለዚህ እንደሚታሰበው አይደለም በጣም ለየት ያለ አዲስ አበባ የሚያሰኝ ሌላ ከተማ ነው የተሰራ ያለው ስለዚህ መልካም ነገር ነው ይህንን የገንዘብ መጠን 1 ቢሊዮን አካባቢ የሚደርስ እገዛ አድርገዋል ይላል ይሄ አዲስ አበባ ላይ እንደዚሁም የተለያዩ ክፍለ ሀገራት ላይ በሚሰሩ የኮሪደር ልማቶች ሌላው ደግሞ ከዛ በላይ ወደ 10 ቢሊዮን ሊጠጋ የሚችል ብር ደግሞ ከተለያዩ የገልፍ ካንትሪ ከሳውዲን ጨምሮ ማለት ነው የተለያዩ እነዚህን 3 ግድቦች ለመስራት ብሩ ይውላል እና ያ ኢንቨስትመንት የሚያደርጉት ነው ما هو ده الحليف الوفي اللي لازم يتدلع ده غير وعود بضخ مبالغ من ضمن محفظة استثمارية خليجية في القارة السمراء قيمتها 110 مليار دولار طب ايه دخل ده في السدود اللعبة هنا بقى ما هو ده الحليف الوفي اللي لازم يتدلع ده غير وعود بضخ مبالغ من ضمن محفظة استثمارية خليجية في القارة السمراء قيمتها 110 مليار دولار ይሄ በምስራቁ የአፍሪካ አካባቢ ማለትም ኢትዮጵያን ጨምሮ ሌሎችም አካባቢዎች ላይ 120 ቢሊዮን ዶላር ለማውጣት ዝግጁ የሆነ የገልፍ ካንትሪው አካባቢ አለ ሳውዲ ኢማራት ሌሎችም ማለት ነው طب ايه دخل ده في السدود كويت. اللعبة هنا بقى بتتلعب بشياكة تحت مسمى الطاقة النظيفة والمناخ شركة زي مصدر الإماراتية እነዚህ ነገሮች በሙሉ በተለይ እንደ ሽፋን አድርገው የሚንቀሳቀሱት የንጹህ የሆነ የኤሌክትሪክ ምንጭ የሚል ነው ግን አይደለም አላማው ከዛ ጀርባ ያለ ነው ይሄ ምንድነው ምግብ ነው የተለያዩ የምግብ አይነቶችን ኢትዮጵያ ውስጥ ሌላም አፍሪካ ውስጥ በማምረት ለራሳቸው ተለዋጭ ማግኘት عملاق الطاقة المتجددة دخلت تقولها في مشاريع طاقة شمسية وكهرومائية في إثيوبيا ሌላው በኢትዮጵያ የሚገኘውን የኤሌክትሪክ የፀሐይ የንፋስ እነዚህ በሙሉ ሶላር ሲስተሙን አንድ ጆርዳናዊ ይሄ በሶላር ሲስተም ላይ ትልቅ ዕውቀት ያለው ሰው አግኝቼ ነበርና እኛ ጆርዳኖች በሶላር ሲስተም በጣም እንታወቃለን አለኝ እና አሁን ላይ የመጣው የሶላር ሲስተም ባትሪ ላይ ማጠራቀምና ያንን ባትሪ እኛ ለሳውዲ ለመሳሰሉት እንሸጣለን አለ እኔ የሚገባኝ የነበረው በፊት እንደ ሳውዲ አይነት ሀገር በጣም ሞቃታማ ሀገር የሶላር ሲስተሙ ጥሩ የሚሆን ይመስለኝ ነበር ግን አይደለም ትክክለኛው ለሶላር ጠቃሚ የሆነው የፀሐይ አይነት የናንተ ኢትዮጵያ ውስጥ ያለው አይነት ነው አለኝ ስለዚህ የሶላር ሲስተም ኢቭን ከጆርዳን የተሻለ ነው ስለዚህ በሶላር ሲስተም እናንተ ሶላር ጉዳይ ውስጥ ከገባችሁ በጣም ትልቅ እድል ነው አለና ሌላው ቀርቶ አንድ የህንጻ ስራ ምናምን ነበር የሚያስበው ሰውየው እና ማንኛውንም ህንጻ አሁን እየሰራ ነው ሲሰራ ከላይ ሶላር ሲስተም አድርጎ ያ ህንጻ ሙሉ የኤሌክትሪክ ፍጆታውን በሶላር ሲስተም ብቻ እንዲችል ያደርጋል እና ምንም ነገር ሌላ ኤሌክትሪክ ገመድ ምናምን አያስፈልገው ኢትዮጵያ ያን ያህል የሶላር ሲስተም ብቃት ያለው የሆነ ፀሐይ አላት ነው ብሎ የሚያስ ኢቭን በክረምትም ቢሆን በጣም የሚገርም የሆነ እድል ነው ያለን እኛ ጋር ስለዚህ ሶላር ሲስተማችን የንፋስ በጣም ተራራማ ምናምን አካባቢዎች ስላሉ የንፋስም እንደዛው የኤሌክትሪክ ማምረቻዎች በጣም እድሎች አሉን ውሃ ደግሞ ሲጨመር በጣም ትልቅ ይሆናል المظلة دي هي اللي بتوفر الغطاء الفني والمالي لبناء السدود الجديدة زي كارادوبي ومندايا ስለዚህ ካራዶቤ ምንዳያ ባኮ አቤ የሚባለውን ወይም አቦ የሚባለውን የኢትዮጵያ ግድቦች ለመገደብ ሽፋን የሚሰጡት በአለም አካባቢ የሚሰጡ ስሞች ናቸው እነዚህ ግን ከጀርባቸው ሌላ ትልልቅ ሌሎች ፕሮጀክቶችም አሉ يعني من الآخر بدل ما إثيوبيا تروح تشحت من البنك الدولي ويقعدوا بقى يذلوها بهدلنا دراسات الأثر ስለዚህ በአጠቃላይ የዓለም ባንክ ምናምን ተብሎ ከዚህ በፊት እንደገና የግብጽ ተጽዕኖ የፖለቲካ ምናምን የሚባለውን ዓለም ኢትዮጵያ ዘለለችው ማለት ነው እንካ ተጠቀም እኔ ምጠቅማለሁ በቃ ምንም የርዳታ የልመና ምናምን ውስጥ ሳትገባ የምትሄድባቸው አቅጣጫዎች ሄደ حساب عطش المصريين ومصيرهم وأمنهم المائي በዚህ ግን ተቃራኒው ኢትዮጵያ በምትሰራቸው ፕሮጀክቶች
የተነሳ ይልና ይሄ ነው እንግዲህ የግብፁ ስንኩል እሳቤ ኢትዮጵያ ስትለማ ግብፅ ትጠማለች ብለው ያስባሉ ወይ ግብፅ ትደማለች ብለው ያስባሉ هذا التفكير العقيم المصري الذي يرى أن تنمية إثيوبيا على حساب مصر تفكير همجي تفكير عبطي كما يسمونه هم بنفسهم تفكير جاهلي يعني غريب يعني لذلك يعني معنى أن إثيوبيا لابد أن تبقى فقيرة ناتلقوا يجبس تياكي بزي سوية النجاجر إثيوبيا دها هنا مكرة اللبات مالتها جبس اندات تتأمى جبس لماتوا عندها يقرد ስለዚህ ያለው ድል ነው ኢትዮጵያ ደሃ ሆና መቀጠል አለባት ኤሌክትሪክ ማመንጨት የለባትም በጨለማውስ መኖር አለባት በኩራዝ መኖር አለባት ኢትዮጵያ መብላት መጠጣት የለባትም ኢትዮጵያ ለአረቦች ለሌሎች ግብጽ የምትልከውን خضروات ወይም ብርቱካንና ፈዋኪህና ምንድነው ይባለው የአታክልት አይነቶችና የፍሩት አይነቶችን መላክ የለባት ቀንድ ከብቶችንም እንደዛው በደም በተሻለ መልኩ አሁን ላይ ያሉት ከሲታዎቹን ቀይራ የተሻለ ነገር አድርጋ ወተት አምራቸውና የወተት ውጤቶች በአሁኑ ሰዓት በጣም ይገርመኝ ትናንሽ ሀገሮች እንደ ሆላንድ እንደመሳሰሉት ምናምን ወይም ጣሊያን ሌሎች ሀገሮች እኛ ጋር ሲስተያዩ በስፋትም በውሃም ብዛት ምናምን ሲተ ምንም ያልሆኑ ሀገራት ቂቤ በማምረት ወተት በማምረት ምናምን ቶፕ የሆኑ ማለት ሀገራት ታሚጋ ኢትዮጵያ ያንን ማድረግ የምትችልበትና በአሁኑ ሰዓት የአረቡን ሱቅ ሙሉ በሙሉ ማጥለቅለቅ የምትችልበት ሁኔታ መፍጠር የለባትም ኢትዮጵያ ለምን ግብጽ መያዝ ስላለባት ያንን ቦታ ይሄንን ነው ተፍኪር عقيم እንለው ማን የሆነ አስተሳሰብ ነው የማስቀረት ያለብን ማለት حاجه ثانيه خالص السد ده حرفيا متعثر فنيا السد متصمم علشان يطلع كهرباء باكثر من 5000 ميجا وات ስለዚህ የዚህ ህዳሴ ግድብ ዓላማው 5000 ሜጋዋት 5175 አካባቢ ሜጋዋት ሊያመርት ነው ይህንን አምርቶ ደግሞ ለማሰራት በጣም ብዙ ሌላ ኢንዱስትሪዎች ያስፈልጉታል እነዛን ኢንዱስትሪዎች ነው እነዚህ ሰዎች የሚያዘጋጁት ያንን ለማዘጋጀት አሁንም ግን ተጨማሪ ግድቦችን መስራት አለባቸው ግን በሱ ሐሳቤ ደግሞ በሱ ስንኩል ሐሳቤው ይሄ የኢትዮጵያ ህዳሴ ግድብ የሚገባውን የኤሌክትሪክ መጠን መስራት ስላልቻለ እሱ ነው كف لمادرج ميساروت لنا يهون ترونه من خلال 13 توربين ضخم ولكن الواقع بيقول ان الانتاج الفعلي كسيح ስለዚህ አሁን ላይ በአሁኑ ሰዓት ኢትዮጵያ ይሄን የሚያክል ግድብ ሰርታ 13 ተርባይን አዘጋጅታ ግን ይሄንን 13 ተርባይን ሊያሰራ የሚችል የሆነ መሰረተ ልማት የላት እውነት ነው ብዙ ፋብሪካዎች ያስፈልጋሉ በጣም ትልቅ ምኞት አድርገው የነበረው ከኢትዮጵያ ውስጥ ይልቅ ወደ ግብጽ እና ወደ ሱዳን ነበር ያተኮሩት እና ግብጽ ለዩሮፕ ምናምን እንደገና ደግሞ በግብጽ በኩል ለአረብ ሀገራት ሳይቀር ኤሌክትሪኮች ይሸጣል የሚል ምኞት ነበር ግን ከዛ ውጪ ያ ሱዳን ችግር የግብጽ ደግሞ ዳተኝነት ሲጨመር ምን ሆነ ኢትዮጵያ የኤሌክትሪክ እንትኗን የግድ ፍጆታውን እዚህ ውስጥ ማድረግ ግድ ይላት ነው ስለዚህ እዚህ ለማድረግ ደግሞ ብዙ ኢንቨስትመንት ማምጣት ግድ ይላል ማለት ነው ስለዚህ ያንን ኢንቨስትመንት ነው በጣም ልናስብበት የሚገባው السدود الثلاثه الجداد كرادوبي بيكو ابو ومن دايا دلوقتي هم بيقولوا للناس يا جماعه سد النهضه ده تمام وكل حاجه بس في مشكله الطمي والترسبات بتعطل ስለዚህ አሁን ላይ ያለው የኢትዮጵያው ትርክት እውነቱን ነው የኢትዮጵያ ህዳሴ ግድብ እድሜው እንዲረዝም እናም የተባለው ጥቅም በደንብ እንዲያስገኝ እነዚህ ሶስት ግድቦች የግድ መገደብ አለባቸው አሁን እኛ ወገባችንን አስረን እንደገና ልክ የህዳሴው አይነት ግድብ የህዳሴው ግድብ አይነት አንድነት በህዳሴው ግድብ ላይ ያሳየነውን ፍቅር በህዳሴው ግድብ ላይ ያሳየነውን ማንነት ማሳየት መቻል አለበት ምክንያቱም የህዳሴው ግድብ አፈር ሞልቶት እንደገና እድሳት በጣም ያስፈልገው ምናምን ከሄደ ወጫችን የባሰ እንደውም ነው የሚሆነው በጣም ከባድ ነው የሚሆነው ስለዚህ የግድ ይሄ እንኳን ራስው የነገረ ነው የኢትዮጵያ ህዳሴ ግድብ ኢፌክቲቭ እንዲሆን እድሜው በጣም እንዲረዝም እውነት በቃ ህዳሴ ግድብ ተሰርቷል እንዲባል የሚቀጥሉት ግድቦች ስራ ላይ በጣም ልንረባረብ ይገባል دي شعبها انه هينور لهم العالم طبعا هم في البدايه وفي الاصل ولا يهمهم الشعب ينور ولا يهمهم ينتجوا طاقه كهربائيه هم بانيين السد ده اساسا مناكفه في مصر ግን ይላል አለበለዛ ይላል ይሄ ያለሙት እንትን ባይሳካ እንኳን
አንድ ሌላ ሁለተኛ ዓላማ አላቸዋል። እሱ ምንድነው? ግብፅን መተናኮል። ግብፅ መተናኮል ልክ ኢላማ አድርጎት ለኢትዮጵያ ማለት ነው። يعني واذا ناكفت مصر ماذا استفيد هذا يعني تفكير طفولي وتفكير جاهلي وتفكير عقيم وتفكير باهللي كما يقولون او يعني تفكير غبي يمون يكيل السابي ግብጽ ለመገዳደር በቃ ግብጽ ብቻ አየሽ አይደል የሰራንልሽ ምናምን ለማለት ብቻ ይሆናል ማለት ነው። ربك هم بيقطعوا من هنا ربك بيوصل من هنا بس هم هدفهم الاساسي ان هم يتحكموا في الحنفيه ስለዚህ እነሱ ዓላማቸው በአጠቃላይ ይህንን ግድብ ሰርተው ውሃውን ለመቆጣጠር ነው። ከዚህ በኋላ 200 ቢሊዮን የውሃ መጠን ነው የሚይዘው። ይሄ በጣም ቆንጆ ይሆናል ማለት 200 ቢሊዮን ማለት 74 ቢሊዮን ሜትር ኪዩብ ስትይዝ የለንደንን ከተማ የሚያክል የሆነ ሐይቅ ታገኛለህ ወንድም እህት። ይሄ ሐይቅ ማለት እርስ በርስ ሰዎችን ያስተሳስራል። እኔ ብዙ ጊዜ ቁርአን ስንቀራም መጽሐፍ ቅዱስም ስናነብ ምናገኘው ነገር አለ። እሱ ምንድነው? ሁሌ ጀነትን ሲጠቅስ በውስጧ ወንዞች የሚፈሱ ይላልና በጣም ነው የሚገርመኝ። ሁሌ ጀነት ሲጠቀስ አብሮ ወንዝ ይጠራል። ጀናቲን ተጅሪ ሚን ታህቲሃ አልአንሃር ያቺ ጀነት ይልና በስሯ ውሃ ይፈስላል። ጀነት ማለት ወንዞች የሚፈሱበት ይላል ጀነትን ሲጠቅሰው። የሀገር ምንነት የሚታየው ለምሳሌ አሜሪካ የሚኖሩ ወንድሞች እህቶቼ ያው ይጋሩኛል። ገና ቨርጂኒያ ውስጥ ቆይተ ወደ ዲሲ መስመር ስትጀምር ሮክ ክሪክ ዌይ ይባላል። እሱን ስትጀምር ወደ ዋሽንግተን ዲሲ ስትሄድ በግራ በኩል ፖቶማክ የሚባለው ወንዝ አለ። በጣም ሰፊ በመርከብ በመናምን በጀልባ ሲጫወቱ ምናምን የምታይበት ነው። በቃ ዲሲን ዋሽንግተን ዲሲ ያደረጋት ማለት ነው። በጣም ትላልቅ ሆቴሎች ዳርዳሩን ሰርተውበት እንዴት እንደሚያምር እና ስትሄድ 30-40 ደቂቃ ዛፍ ውስጥ ነው የምትሄደው። ዛፍ ውስጥ በጣም የሚገርም እና እንደዛ አይነት ነገር ኢትዮጵያ ያስፈልጋል። ዓለም አየር ንብረት ለማስተካከል እንደኛ ሀገር በተለይ ያለ ሀገር በፍጹም እንደዚህ አይነት ነገር ሊመጣበት አይችልም። ዝናብ አለን፣ ወንዝ አለን ማሻአላህ። አሁን ደግሞ ወንዞቹ ሞልተው ዳርዳራቸው ተሰርተዋል፣ የሚገርም ሆነዋል። ትንሽ ቀረጻ ያስፈልገናል። ሰሞኑን ኢንሻአላህ ወጣ ብለን አብረን እንዝናናለን እንደ ኪንግስ ኦፍ አባይ። جنون سياسي ممكن تقطع الميه تماما بحجه انها بتملى السدود الجديده فلازم يكون في موقف حاسم موقف يخلي اديس ابابا تعرف انه النيل بالنسبه لمصر خط احمر مش ስለዚህ ይላል አሁን ተነስተውብናል። በቃ ኢትዮጵያ ቆርጣለች 200 ቢሊዮን ሜትር ኪዩብ ውሃ ይኖራታል። 200 ቢሊዮን ሜትር ኪዩብ ማለት 168 ቢሊዮን ሜትር ኪዩብ ያላት ግብጽ 24 ሰዓት የሚያስኬድ ባህር አላት። ባህር በጣም ትልቅ ባህር 168 ቢሊዮን 200 ቢሊዮን ሜትር ኪዩብ ሲኖርህ ምን ይባላል? በአንድ ወንዝ መስመር ላይ ማለት ካራዶቤ፣ ማንዳያ፣ ቤኮ አቦ ሲያያዙ በተለይ ሲያያዙ አንድ ላይ ምክንያቱም በአንድ መስመር ላይ ስለሆኑ ትልቅ ሐይቅ ነው የሚሰሩት። በጣም ትልቅ ሐይቅ። ይሄ ትልቅ ሐይቅ ከቦታ ወደ ቦታ በመርከብ መሄድ የሚያስችለንን እድል ይፈጥራል። አሳ እንደልባችን መብላት እንችላለን። በጣም የሚገርም የሆነ ለውጥ አለ ኢትዮጵያ ውስጥ አሁን አሳ በመብላት ረገድ። ከናይልም በደንብ እየመጣልን ነው አልহামዱሊላህ። ከህዳሴ ግድብ አካባቢ ያው በተራ አሰራር ከባህር ዳር ከሌሎችም አካባቢዎች አዲስ አበባ በጣም አሳ በፊት ባልነበረበት ሁኔታ በጣም በሚገርም ሁኔታ አሳዎች አሉ። ይሄ እኔ ባህር ዳር ሰሞኑን ነበርኩኝና የነበርኩበት እንትን ላይ ኩሪፍቱ ሪዞርት ላይ እንደዚህ እንትን ላይ አንድ ጓደኛችን እስኪ ሊሞክር ብሎ ዳቦ ነገር ሲወረውር ማአት አሳዎች ይወጣሉ። እና ግን ለምንድነው የአሳ እርባታ በጣም ሰፊ የሌለው? ምንም የለም። ሰዎች እስካሁን ድረስ በተራ የድሮ ምንድነው ይባለው የድሮ የአሳ አጠማመድ ስልት ነው የሚከተሉት። እንደዚህ መረብ በእንትኑ እየያዘ እየጣለ እንደውም ቪዲዮ አለኝ አሳያቸዋለሁ። እስካሁን ድረስ እና በዚህ ነው አሳ እስካሁን ድረስ ያጠመደን ያለ ነው። ግን ኢቭን ባህር ዳርን የቱሪዝም መስህብ ሁለተኛ ከተማ ማድረግ ይቻላል። በደም የቱሪዝም መስህብ አሁን ላይ ዛም እዚህም የተለያየ ነገር የሚሰራው አካል የሚሻለው ሁሉ ነገር መሳሪያ ምና ወደዛ ጥሎ እዚህ አካባቢ ላይ እንዴት እንስራ፣ አብረን እንዴት ብር እናገኝ፣ አብረን እንዴት እንልማ፣ እንዴት አብረን ኢቭን በገንዘባችን በመሳሰሉት የበለጠ አድገን እንዴት ኢቭን ዲሞክራሲን በትክክል እንዴት እናምጣ የሚለውን አብሮ ማሰብ ይችላል። ግን
የባሰ ድህነት እየፈጠረ የባሰ ወደ ኋላ እየቀረ ምንም ነገር ሰው እንዳይሸጥ እንዳይገዛ አካባቢውን ሸሽቶ እንዲወጣ ያተደረገ በጣም ምንም ነገር አናመጣ كلام ولكن بالفعل مصر لازم تبدأ فورا في فتح الدول اللي بتلعب من وراء ظهرنا مش منطقي ابدا ان دول بنسميها شقيقة بنفتح لها اسواقنا وقلوبنا وبنديها استثمارات ስለዚህ ይላል አሁን ይላል ይሄው ግፍ ስለዚህ አሁኑኑ ጫና ማሳደር አለብን እኛን የኛን ኢንዱስትሪ እየወሰዱ አሁን ለጊዜው የኛን ሩዝ የኛን ምንድነው ስጋ የኛን ምናምን እየበሉ ኢትዮጵያን ሊያበለጽጉና ከዛ በኋላ ዞር ሊሉ አይችሉም ስለዚህ ካሁኑ ማነቅ አለብን ይላል ኢማራትን ሳውዲን ነው ምክንያቱም ብዙ ካምፓኒ ግን ማነቅ አይችሉም ችግሩ ማነቅ አይችሉም ምክንያቱም ራሳቸውንም ነው የሚያንቁትና ማለት ነው تروح هي بفلوسها واستثماراتها تدعم مشاريع بتهدد امننا القومي አሁን እየተደረገብን ያለው ይላል በእኛ ምግብ በእኛ በመንሰጣቸው የኢንቨስትመንት እድል በጣም ብዙ ብር አግኝተው እና እህልም የመሳሰሉት ከኛ ወስደው ነገር ግን ብሩን አሁን ኢንቨስት ያደረጉት እኛ ጋር መልሰው ኢንቨስት ሳይሆን ያደረጉት ያሉት ወደ ኢትዮጵያ ሊወስዱት ነው ይላል يروحوا يستثمروا ان شاء الله يستثمروا 10 تريليون دولار بس ما تستثمرش في حاجه بتأذينا وترجع تقول لنا صاحبك وحبيبك ስለዚህ እኛን ወዳጅነን የአረብ ሊግነን አብረነን ሸቂቅነን ምናምን ወንድማማቾች ምናምን እያሉን ግን እኛን በምንድነው የሚባለው ባጣ ቆይን ቁጭ አድርገውን ወደ ኢትዮጵያ የሚሄዱበትን እድል መክፈት የለብንም ይላል يضر شعبها او يهدد وجوده التاريخي ምክንያቱም የኛን ታሪካዊ መኖር እስካሁን ድረስ እናደርገው የነበረውን ቦታ ሊተካ የሚችል እንቅስቃሴ በሌሎች ላይ ያደረጉ ገንዘቡን ሌላ ቦታ ያወጡት ይሄ ማለት ነው የሰውን ነፃነት መንጠቅ ማለት ነው ኢማራት ብትፈልግ ኢትዮጵያ ብትፈልግ ዩጋንዳ ብትፈልግ ሶማሌ ብትፈልግ ኤርትራ ብትፈልግ የትም ሀገር ሄዳ ኢንቨስት የማድረግ መብት አላት ኢትዮጵያ ለምን ኢማራቶች ግብጽ ላይ ኢንቨስት አደረጉ ብላ ከተናገረች ምቀኝነት ነው እንደዚህ ይባል ነገር የለም ግን የተሻለ ኢንቨስትመንት ግን እዚህ ያለልሽ ብላ ግን ውድድሩን ትክክለኛ ንጹህ ውድድር ግን ማድረግ ትችላለች ስለዚህ ንጹህ ውድድር ነው እንግዲህ التمويل اللي بيجي تحت غطاء الطاقه المتجدده هو السم اللي في العسل ስለዚህ ይሄ በመርዝ ውስጥ ምንድነው በማር ውስጥ የተደበቀ መርዝ ስለ ኤሌክትሪክ ስለ ንጹህ አየር በዛ በሚመጣ ጥሩ የሆነ የአየር ንብረት ምናምን ላይ የተመሰረተ ኤሌክትሪክ ምናምን በሚል ስም ሽፋን ኢትዮጵያ ውስጥ ኢንቨስት የሚያደርጉት እኛን ሊለውጡ ነው ሊቀይሩ والمصالح السياسيه بقت بتتقدم على حقوق الشعوب في الحياه ስለዚህ ይሄ ማለት ፖለቲካዊ ስትራቴጂያዊ ስልቶቻቸውን እየቀየሩ ነው ያ ደግሞ በእኛ ሂሳብ ላይ ሊሆን ነው ስለዚህ እኛ ስራችን መስራት አለብን ብለው ያው ጥሪ ነው የሚያደርጉት كملتوا معايا المشوار للاخر وخليكم فاكرين انه الحكايه لسه فيها فصول كتير ስለዚህ አሁን ላይ የመጣብን ችግር አደገኛ ነው ፈጥኖ የመጣው የኢትዮጵያ ከገልፍ ካንትሪ ጋር የገልፍ ካንትሪ ኢትዮጵያ ጋር እና መተሳሰር አፍሪካ ሌሎችም ጋር እንደ ተለዋጭ ምርት መደረግ እና ተለዋጭ የሆነ ሌላ የምርት ወይም የኢንቨስትመንት ሐሳቤ በገልፍ ካንትሪው መታሰቡ እኛን አደጋ ላይ ጥለናል ይላል ይሄንን እንዴት እንከላከል ብለን በጣም በስፋት ልንሰራ ይገባል ይሄ እንግዲህ በቃ የግብጽ ሐሳቤ ነው ሁሌ ልናቀው ይገባል ኢትዮጵያ ውስጥ የሚደረግ ኢንቨስትመንት ኢትዮጵያ ውስጥ የሚደረግ የልማት ሂደት ኢትዮጵያ ውስጥ የሚደረግ ማንኛውም የውሃ ላይ እንቅስቃሴ በግልባጩ የግብጽን ውሃ መጠጣት እኔ እዚህ ጋር አንድ ውሃ ስጠጣ የቀንዲልን ውሃ ነው የምጠጣው ማለት ነው ከአኒ አሽረቡ حصة قنديل هكذا يفكرون الأغبياء في مصر نسأل الله العافية ونسأل الله أن يحفظنا من حسدهم وحقدهم كالنسوت لاتشا نا مكنينتنا أسمات الله يتبكن بترف